ያ ሰው የእግዚአብሔር ኢሜጅም ላይከነስም አልነበረ now God said let us give him ተመልከቱ የሚለው የሚቀጥለው ነገር ማለት ነው እግዚአብሔርም ሰውን በመልኩ ፈጠረ ካለ ዘን ኦሬዲ ምን አድርጎታል ሰጥቶታል ስለዚህ እንዲህ ብዬ ብጠይቅ መልስ የለኝም what is inside man the image the likeness ስለዚህ ሰውየው ውስጥ የእግዚአብሔር መልክ አለ ሰውየው ውስጡ ማንን ይመስላል እግዚአብሔር ለካ ሰውየው ግዛ የሚባለው ውስጡ ካለው የተነሳ ሰውየው የሚገዛው የት ካለው የተነሳ ነገርኩ እኮ ውስጥ ያለው ክራይስት እኮ ነው እንድትገዛ የሚያደርግ ኤፌሶን ምዕራፍ 1 ቁጥር 8 ጸጋውንም በጥበብና በአእምሮ ሁሉ አበዛልን ድገሙት በኃይል ጮክ በሉና እንደ አንድ ሰው ሁላችንም want to go ጸጋውንም በጥበብና በአእምሮ ሁሉ አበዛልን ኦኬ የሚቀጥለው አፍታ ነገር በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ሚስጥር አስታውቋልና በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው አንድ ሰው እንደመብረቅ ሃሌሉያ ና ተባበሉ ከኔ ጋር ደጋግሙት እስቲ well ጥበብ what is ጥበብ very simple አድርጌ ላውራችሁ ቀለል ባለ መንገድ ጥበብ ማለት ኢንሳይት ማለት ኦኬ ቀለል ላድርግላችሁ እንግሊዘኛ ሲሆን ከበደች ኢንሳይት ማለት እይታ ማለት በሉ እይታ ሶ ጥበብ ማለት ምንድነው እይታ ነው ኦኬ ወይንም ደግሞ ከዚህ ደግሞ ትንሽ ለተጠስ እናደርገው አንድ ነገር እግዚአብሔር እንደሚያየው ማየት ማለት ያ በደንብ እየገባችሁ ነው ጥበብ ማለት በሉ እይታ ነው ያ ማለት አንድ ነገር እግዚአብሔር እንዴት እንደሚያየው ማየት ኦልራይት ሶ ጥበብ ባጭሩ የእግዚአብሔር እይታ ነው ማለት ነው ሶ ጥበብ is insight ኦልራይት now በሌሎች ደግሞ ምናልባት አሁን ጥበበኛ ሰው ሲባል የሆነ ስኪል ያለው ሰው ነው አይደል የሆነ ስኪል ያለው ሰው ነው ዝም አላችሁ የዝምታ ስኪል ነው እንዴ ያላችሁ ኦኬ የፈዛዛ ስኪል come on now okay ጥበብ ባይዘው ወይ በስፒሪት ዓለም ምልክቱ ፋየር ነው እዚህ ጥበብ ስናወራ ፈዛዛ መተው ነው ልጆች so now ከኔ ጋር በሉ ጥበብ ስኪል ነው ስኪል ማለት ክህሎት ነው አይደለ ስኪሉ ግን ለምሳሌ አሁን ፖል እንደዚህ ይላል እንደ ብልህ የአናጢዎች አለቃ እንደ ብልህ ማለት ነው ጥበበኛ ማለት ነው ኦራይት እንደ ብልህ የአናጢዎች አለቃ ይሄንን ቤት የሰራው ሰው ምን አለው ጥበብ አለው ክህሎት አለው ማለት ነው ግን ጥበብን መጀመሪያ እጅ ላይ ያናወርደው because ጥበብ የእጅ ችሎታ አይደለም ጥበብ የአይምሮ ችሎታ ነው ከኔ ጋር ብሉ ጥበብ የአይምሮ ችሎታ ነው ደጋግሙት የምን ችሎታ ነው የአይምሮ ችሎታ ነው ስለዚህ ነው ጥበብ መንፈስ የሚሆነው የጥበብ መንፈስ so መንፈስ እንደዚህ አይደለም it is in your spirit okay ጥበብ በሌላ ቦታ ደግሞ is a gift so ጥበብ እንደገና gift ነው ስንል እጅ ላይ አይደለም it is in the spirit አሜን አሜን so now ምን አይነት የአእምሮ ችሎታ ነው ማለት ነው it is ability የጭንቅላት ability ነው okay ምን ፕሮዲዩስ ለማድረግ የኔ ጭንቅላት ምን ሲያመጣ ነው ጥበብ የሚባለው እይታ ኢንሳይት ገብታችኋል አይደለም ከኔ ጋር በሉ ጥበብ ማለት እይታ የማምጣት የጭንቅላቴ ችሎታ ማለት ነው okay alright so በአንድ ጉዳይ ላይ እይታ የማምጣት ችሎታ ምን ይባላል ጥበብ የማን ችሎታ የአይምሮዬ are you with me now alright so that is what wisdom is basically ማለት ነው oh hallelujah አሁን ጸጋውን በጥበብና በአእምሮ ሁሉ አበዛልን ሲባል so የአእምሮ ችሎታ ነው ግን ምን ችሎታ ነው ፖል ያገኘው ችሎታውን ማወቅ አለባችሁ ጸጋውን በጥበብና በአእምሮ ሁሉ አበዛልን ካለ ምን አግኝቻለሁ ይያለን እይታ እግዚአብሔር ምን ሰጥቶኛል እይታው ምንድነው ነው እይታው ይሄ ነው በዘመን መጨረሻ በሰማይና በምድር ያለውን በክርስቶስ ስለዚህ እይታ አግኝቷል ልጁ
ገብቶኛል አይደል? እይታ ወደ ኋላ ነው ወደፊት ነው። ስለዚህ ወደፊት ሊሆነው ላለው ነገር ፖል በቂ እይታ አግኝቷል። that is in sight ማኮራባት አያችሁ ሶ በጥበብና ባምሩ በጸጋውን በጥበብና ባምሩ አበዛልን ሲባል ልጁ እይታውን ካላስቀመጠላችሁ ዘን ምኑን ነው ጥበብ የበዛለት ነው። ስለዚህ ጥበብ የበዛለት ሰው ምን የበዛለት ሰው ነው? እይታ። ሃሌሉያ። እናንተ ልጠይቃችሁ እስቲ ስለሚቀጥለው ህይወታችሁ በቂ እይታ አላችሁ? በቂ ፍላጎት አላችሁ? በቂ መሻት አላችሁ? መልካም እንዲሆን አሪፍ እንዲሆን እንድትበለጽጉ ምናምን that is መሻትና እይታ ይለያያሉ። እኔ ስለ መሻት አልጠየቅኳችሁም፣ ስለ እይታችን ጠየቅኩ። በህይወት ላይ በጣም ስኪልፉል ሰው ናችሁ። በቃ ክህሎት አላችሁ። ጭንቅላታችሁ በቂ ክህሎት አለው ብዬ የምለው ስለሚቀጥለው ነገር ምን ካላችሁ ነው? በቂ እይታ። ላይፋችሁ ከየት ወዴት እንደሚሄድ ካርታው ግልጽ ከሆነ okay so every time what is next ብዬ ስጠይቃችሁ መልስ ካላችሁ ምንድናችሁ ማለት ነው? wise okay what is next የሚቀጥለው ላይፍ ላይ ምንድነው ብዬ ስል እሱ ያውቃል ካልከኝ ኤፌሶን 1:9 እና 10 ላይ የለህም ብሮ በጣም እርግጠኛ ሆኜ ልናገር ሁላችሁም ነገ ምናምን ሲባል ማለት ነው ፍላጎት መሻት ነው ያላችሁ ግልጽ የሆነ እይታ የለም። ስለዚህ እሱ ያውቃል ነው የምትሉት። እሱ ያውቃል የትትና ቋንቋ ይመስላችኋል አይደል? ዛት ሚስ ጭንቅላት ውስጥ በሚባል የለም እያላችሁ ግን በልግስና ጥበብን የሚሰጠውን አምላክ ጠይቁ ተብሎ ተጽፎ የለም። እስከ መቼ ነው እሱን ስቴትመንት እየተናገርክ ራስህን ምትደልለው ምታታልለው? እስከ መቼ ድረስ ነው? ላይፍ ያለ እይታ መኖር ስተት ነው። ምክንያቱም ይሄ የጥበብ መጽሐፍ ራሱ እንደዚህ ይላችኋል፣ ራእይ የሌለው ሕዝብ መረን ይወጣል። a people without vision ዛሚስ ነገ ስለምትለው ነገር እይታ ከሌለ ፍላጎት አላችሁ አውቃለሁ እሱን እኔ መቼ እንዴ ፍላጎት ዛሬ ነው እንዴ ያለ የዛሬ 10 ዓመት ሀብታም ትፈልጋለህ ነበር? ፍላጎታችሁ እኮ ምንም አዲስ ነገር የለውም እንደፈለክ ነው ምትኖረው ሄሎ ግን እይታ ግን የላችሁም። ምን ማለት መሰላችሁ ሀብታም መሆን መፈለግ ትችላላችሁ ግን እንዴት እንደሚኮን ግን እይታው የላችሁ እሱ ማለት ስለዚህ ፍላጎት ላይ ቁጭ ያላችሁ ልጆች እሱ ያውቃል የምትሉ ልጆች ፋየር ኦን ዩ አልልም ጥበብ ኦን ዩ ነው የምለው። so ፖል ጸጋውን በጥበብና ባምሮ አበዛልን ሲላችሁ እየነገረኝ ያለው የሆነ እይታ አግኝቻለሁ። ምንድነው ያገኘው እይታ? የሚቀጥለው እይታ እስካልነገረኝ ድረስ ወይም እስካልጻፈልኝ ድረስ ይሄ ሰውዬ እይታ አለው ማለት አልችልም። ምንድነው እይታው? ኦኬ እግዚአብሔር የፈቃዱን ሚስጥር አስታውቆናል። ዛሚስ ነገ ሊያደርግ የፈለገውን ነገር he told us which means ይሄ ጥበብ ይሄ እይታ አሁን ሴክሬት አይደለም፣ አሁን ሚስጥር አይደለም፣ ናው ተገልጦልኛል፣ አሁን ይታየኛል። ምንድነው ሲባል በሰማይና በምድር ያለው በክርስቶስ አሜን በሉ። ዛሬ በሉ በመሰማው ሁሉ እግዚአብሔር ይሄን ጭንቅላቴን እየነካችሁት ይሄን ጭንቅላቴን በእይታ ይሞላዋል። ጥበበኛ ሆናለሁ። ጮሆ አሜን ያለ ይራሱ ይሆንለት። ነገ ምን እንደሚሆን እይታ ከሌላችሁ you are not wise. Okay you are not wise. ጥበበኛ ልትባሉ አትችሉም። Okay all right then ራሱ ቋንቋውን ደግሞ ልንገራችሁ። አሁን እዚህ ጋር ያለው ትርጉም ገብታችኋል፣ ግን ቋንቋውን ልንገራችሁ። can I tell እሱን ስነግራችሁ ደግሞ it will be more beautiful. All right now
በእነሱ ቋንቋ ይሄ ግሪክኛ ነው እዚህ ጋር ሲጻፍ አዲስ ኪዳንና it's called Sophia or Sophos ሚል ነው ሶፊያ ሱን ተውትና ነፖል በሚያውቁት ቋንቋ ላውራችሁ it is called Hokma or Kokma ይላሉ አንዳንዴ or Chokma ከኔ ጋር በሉ Hokma አላላችሁ so Hokma CHOKMAH okay Hokma አሁን ሁለት ወርድ ነው እዚህ ውስጥ ያለው ጎበዝ ልጆች አዳምጡኝ ፕሊዝ ሁለት ወርድ ነው ያለው የመጀመሪያው ወደ ኋላ እንምጣ ከኋላ ያለው is called ma በሉ ከኔ ጋር ማ ማለት ምን እንደሆነ ታውቃላችሁ it means what ማለት what is ማለት so what is hok hok means potential it means power so ምን ይያለ ነው the potential inside what is ብላችሁ የምትናገሩት ውስጥ ያለው ወይ what is ብላችሁ የምትጠይቁት ውስጥ ያለው ፖቴንሻል ማለት what is okay ቀለል አድርግላችሁ አንድ ጊዜ እግዚአብሔር ሙሴን አገኘው and then ሙሴ እግዚአብሔር ጋር መጣና እንደዚህ ያለው what is your name ጎበዝ ልጅ አጣው ኢንተለጀንት ሰው ፈልጋል እሳቱ እየነደደ ያየ ነው እሳቱ እየነደደ ነው the fire is burning now የሚነደው እሳት ውስጥ ሆኖ እግዚአብሔር ይናገራል ሲናገር ሙሴ መጣና what is your name basically ምን ይያለ እንደሆነ አልገባችሁም እያለ ያለው what is inside the fire ሚታየኝ fire ነው fire ውስጥ ግን ያለው ምንድነው ይያለ ዋሻዲ ቢያት ይኸውላችሁ ሰለሞን ጥበበኛ ነው አይደል አዳምጡ በትክክል አንድ ጊዜ አዳምጡ በትክክል ማውራችሁ አንደኛ ነገስ ምዕራፍ 4 ነው እሺ አንደኛ ነገስ ምዕራፍ 4 ከቁጥር 19 ጀምሮ እግዚአብሔርም ለሰለሞን እጅግ ብዙ ጥበብና ማስተዋል በባህርም እንዳለ አሸዋ የልብ ስፋት ሰጠው ይላል ይሰጣል ማለት ነው እግዚአብሔር ኦኬ በጣም ብዙ ጥበብ ሰጠው ኦኬ ሰለሞንም ጥበብ የሰለሞንም ጥበብ በምስራቅ ካሉ ሰዎች ሁሉ ጥበብና ከግብጽ ጥበብ ሁሉ በለጠ don't forget ግብጽ ምን አላት ጥበብ አላት የምስራቅ ሰዎች ምን አላቸው ጥበብ አላቸው ከዚህ ሁሉ በለጠ ወደኛ እናምጣው ዓለም ጥበብ አለው ፖለቲከኞች ጥበብ አላቸው ቢዝነስሜኖች ጥበብ አላቸው የተለያየ ነገር የሚበሉት ጥበብ አላቸው የእናንተ ጥበብ ግን በለጠ ነው ወይ ጉድ ኢየሱስ ጌታ ወደ እናንተ ማምጣት አትፈልጉም እንዴ የኔ ጥበብ በልጦ ይወጣል the only one person ከሰለሞን ጥበብ የበለጠው ኢየሱስ ብቻ ነው ኦኬ በደንብ ፎሎ አድርጉኝ ከሰውም ሁሉ ይልቅ ከኢዝራኤላዊው ከኤታንና ከማሆል ልጆች ከሄማንና ከከልቀድ ከዴራልም ልጅ ጥበበኛ ነበር ሚታወቁ ጥበበኛ ሰዎች ነበሩ በስም ይጠሩ ሰለሞን ግን ከነሱ ሁሉ በላይ በለጠና ወጣ አሜን በሉ ፕሊዝ በደንብ ፎሎ ለምሳላችሁ ራእይ አይቻለሁ በጣም እንደ እሳት እየተናጠቁ ሰሰብክ ስለዚህ ፕሊዝ ምትመጡልኝ ሰዎች ነው ፕሊዝ are you listening now ያ ራሴን ያየሁት like a fire no be with me now እግዚአብሔር እኔ ጋር ለፋይር ይግባባቸው ሻጋዳበር አንዳንድ ልጆች like you want to bring that no ጃባሌና ናቮራታስ ኃላፊነቱ ሰዱ እሺ now በዙሪያም ባሉ ህዝብ ሁሉ ዝናው ወጣ የኔ ዝና ይወጣል በል ከምን የተነሳ that means እይታ በልጦ ይወጣል ምን ማለት እንደሆነ አውቃችኋል የሆነ ኬስ ሲመጣ እስቲ እሷ ምን ትላለች እሷ እንዴት ይታአይ አሜን እርሱም 3000 ምሳሌዎች ተናገረ መሐሊዩም 5,000 ነበረ ባይዘው ሁሉም እዚህ ባይብል ላይ አልተጻፈም ስለዚህ አንዳንድ ሰው ዘ ቡክ ኦፍ ሰለሞን የሚባል አለ ዘ ዊዝደም ኦፍ ሰለሞን ብለው ሁሉ የሚጽፉ አሉ ዊዝደም ቡክ እዚህ 66 ውስጥ ያልገባ ማለት ነው እሱ ሌላ ጊዜ ነገር እናወራለን
ሲጠበብና ምሳሌ ሲያወጣ ከዛፍም ከሊባኖስ ዝግባ ጀምሮ በቅጥር ላይ እስከሚበቅለው እስከ ሂሶፕ ማለት ሐረግ ነው እንዴ ሐረግ ስለ ዛፍም ከሊባኖስ ዝግባ ጀምሮ በቅጥር ላይ እስከሚበቅለው እስከ ሂሶፕ በሂሶፕ መረጨት የሚባል ታውቃለህ ብዙ እንዳብራራ አታርጉኝ ኦኬ ይናገር ነበር ደግሞም ስለ አውሬዎችና ስለ ወፎች ስለ ተንቀሳቃሾች ስለ አሳዎች ይናገር ነበር አንድም ቦታ ግን ስለ አሳ ግን መጽሐፍ ቅዱስ የተጻፈ ታገኙም በሰለሞን ምሳሌ ውስጥ ሰለሞን ምሳሌ ሲያወጣ ከምድር አራዊት እስከ ባህር አሳ now listen this very carefully ለመጀመሪያ ጊዜ ከባህር አሳ እስከ ምድር እንስሳ ግዛ ተብሎ የተነገረው አዳም ነበር የባህር አሶች የሰማይ ወፎች የምድር እንስሶች ምን በል ግዛ አሁን አዳም እንደገዛቸው አልተጻፈም ስለ ሁሉም ግን ምሳሌ ሊያወጣ ሰለሞን መጣ ከእስከ ምን ማለት እንደሆነ እንገራችሁ ስለ አሳ በቂ እይታ አለው ስለ ሰማይ ወፎች በቂ እይታ ስለ ዛፎች በቂ አንተ ስለ ዛፍ በቂ እይታ ቢኖር ለምንድን ነው የባህል ሐኪም የበለጠ ተጨቅጭቆ ተወግቶ the only ዛፍ የምታውቁት ጤና አዳም በሶ ቢላ ኮሰረት ዳማከሴ that's why you are poor now hi are you with me now so ከእስከ የሚባለውን እሱ ጥበብ መናገር ዛም ስለ እያንዳንዱ ነገር ምን አለው እይታ can I continue now አዳም አሳ የሰማይ ወፍ የምድር እንስሳ ሁሉ ግዛ ስለነኚ ምንም ያወራው ነገር የሰማነው የለም the only thing እግዚአብሔር ሲያመጣቸው ስም መስጠቱን እናገራለን በት ስለ ባህር አሳ ግን የተጻፈ ነገር የለም ሰለሞን ግን የባህርን አሳ እይታ ነበረው now wait a minute እነኚህን ሁሉ ግን ስትኖሩ ግን አንድ እይታ ካላችሁ አንድ የምትጠይቁት ጥያቄ አለ ጥያቄውን ላሳያችሁ can I tell you now ውሃ ታያላችሁ አሳው ይታያል አይታይም right አይታይም so ውሃውን ያያችሁ ማለት ነው what is in there እሺ የጥበብና የመገለጥ መንፈስ መጣል በላችሁ ፖል እንደሚለው ማለት ነው ኤፌሶን 1:17 ላይ የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ ይህም የልባችሁ አይኖች ሲበሩ አየ ማብራት ካልመጣኮ እይታ የለህም አሁን ማታ እናንተ ቤታችሁ ውስጥ ገቡ ማብራት ጠፍቶ ከሆነ then ምን እይታ አላችሁ you see now የጠፋ ነገር ያለ ማብራት መፈለግ ትችላለህ እንዴ no so የጥበብ መንፈስ ሲመጣ ምን ያመጣል ማብራት ምን ሊሰጥህ እይታ ዘን እይታው የሚፈጥረውን ተመልከቱ አንዱ ይሄ ነው በቅዱሳን ውስጥ ያለው የርስት ክብር ባለጠግን የቅዱሳን ውስጥ ምን የሚለው ይመለሳል what is in there ከኔ ጋር በሉ what is in me are you getting me now what is in so what is in me የሚባለው ጥያቄ መመለስ ከጀመረ ምን ያገኛችሁ ነው ጥበብ ስለዚህ ሰለሞን ውሃ እያየ አሳ አጥማጅ ነበረ ሚል ምንም ነገር የለም ግን ውሃ እያየ what is in the water ሚለውን መመለስ ከቻለ ምን አለው ማለት ነው እይታ አለ ማንንም እየረገጠ የሚዞረውን መሬት ኦኬ inside it እዚህ ቦታ ላይ ጎልድ አለ ዳያመንድ አለ ካልከኝ what is ማኮፍላሲ ብራ ሆቴል ማንደረጋስ እግዚአብሔር እንዲህ አይነት ጥበብ ጨምርባቸው ፈይላ ኮራባሶቶ አንድ ሰው ቁጭ አርጎ ያወራቸዋል ሲያወራችሁ ዝም ብላችሁ አዳምጡት
በደንብ ማዳመጥ ያለባችሁ ለምን እንደሆነ አውቃችኋል ንግግሩስ what is inside ምን እንደሆነ እንጃ እንደዚህ ብሎኝ ወጥቷል ሻራብ እንደዚህ አይነት የሞኛ አሰማም የለም ይለፍልፍ ሚለፈልፈውን ያክል አንተ ግን what is እግዚአብሔር በሉ ጥበበኛ ያረጋኛል ሃሌሉያ what is inside የሚለው ነገር እይታ ካላችሁ ምን አላችሁ ጥበብ so የጥበብ መንፈስ ሲመጣ what is inside የሚለውን ይነግራችሁ so ሙሴ እየጠየቀው ነው እሳቱ እየነደደ ነው የሚያየው እሳቱን ነው what is the fire ማለት የለበትም because the fire is a fire ግን ከፋየር ውስጥ ድምጽ ስለሚመጣ እሳቱን አልፎ ማየት ስላልቻለ በሚቀጥለው ጊዜ እንደዚህ አለ what is እግዚአብሔር እኮ የመጣ ቀን እንደዚህ ብሎታል ከመሆንና ያገኘው ቀን እንደዚህ ብሎታል እኔ አለው ዘጸአት ምዕራፍ 3 እኔ የአባትህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብም አምላክ እግዚአብሔር ነኝ ብሏል that is his name ይሄ ለዘላለም ስሜ ነው ብሏል now ሙሴ የፈለገው ይሄን ስም አይደለም የፈለገው inside the fire is it Abraham is it Jacob what is talk about what is in me hauna masika dia toraba kabala toraba kabadia toraba one day ሙሴ ከእሳቱ አለፈ ከእሳቱ ሲያልፍ ደመና አለ ደመናውንም አለፈ ደመናውን ሲያልፍ ጨለማ አለ አሁን ጨለማውስ ምን ይታያል ምንም ስለዚህ አንድ ቀን እግዚአብሔርን ከባድ ጥያቄ ይዞ መጣ ይወላችሁ ዘጸአት ምዕራፍ 20 ላይ ሙሴም እግዚአብሔር ወዳለበት ወደ ጨለማው ገባ ይላል ምንም ይታየው ነገር ግን የለም then የሆነ ጥያቄ ጭንቅላት ውስጥ ተፈጥሯል what is in እዚህ ጨለማውስ ምንድነው ያለው የሆነ ቀን ላይ እግዚአብሔር ማለት ነው መጣና በስም አውቅ ያለው ምናም ሲል ተውባክ በስም አውቅ ያለው ትለኛለህ ከኔ ጋር የምትልከውን አላስታወቀኝ ባክን እኔ በስም ባንተ ፊት ሞገስ አግኝቼ ከሆነ መንገድን አሳየኝ ፕሊዝ ምናም ሲለው እግዚአብሔር በቃ እኔ ካንተ ጋር ሄዳለሁ ካኔ ጋር መሄዱን ትሄዳለህ እኔ ስላንተ ማይገባኝ ነገር አለ ምክንያቱም ጨለማ አለ እዛ ውስጥ ስለዚህ እንደዚህ ያለው show me your glory ምን ማለት ነው what is inside the dark ከኔ ጋር በሉ what is inside እግዚአብሔር በዚህ ይሙላችሁ የክርስቲያኖች ትልቁ ድካማችን ይውላችሁ መንፈስ ቅዱስ እኛ ውስጥ አለመኖሩ አይደለም what is inside የሚለው በደንብ አታውቁትም በቂ እይታ የለም ስለዚህ ጥበበኛ ልትሆኑ አትችሉ ፈልጌ ነበር ፍላጎት ነው እንደ ውስጥ ያለው ጌታም ባይ ያልተቀበለም ሰው እኮ ፍላጎት አለ አሁን እኔ ያወራለሁት እሱን አይደለም አንድ የተደበቀ መዝገብ አለ እናንተ ውስጥ because bible ሲናገር ቆላስይስ 2 ላይ እሱ የተሰወረ የጥበብና የእውቀት መዝገብ ነው ሃሌሉያ ንገሩ inside ሰለሞን ዲስከቨር አድርጎ ነገረን እንጂ አንተ የታቅ ነበር የጠቢብ ሰው አይኖች በጭንቅላቱ በራሱ ናቸው ሲል እዚህ ውስጥ አይን አለ ያለው ሰለሞን ነው ጮክ በሉና ጭንቅላቴ ውስጥ ግን ምንድነው ያለው ጮክ በሉና እዚህ ሆዴ ጋር አንዳንድ ቀን ይንጠኛል እሳት ይሰማኛል ደስታ ይለኛል ምንድነው ያለው ሃሌሉያ ሻባራ ምን እንደሆነ አናቅም ግን የሆነ ጊዜ ላይ ባራ ፓሪያ ኮራባካ ስንል ዙሪያችን ሁሉ በሆነ ደመና በሆነ እሳት ይሞላል ምንድነው እዚህ ልሳን ውስጥ ያለው what is inside the tongue now ጮክ በሉና what is in me now የእግዚአብሔር መልአክና ያዕቆብ እየተፋተጉ ነው ሌሊቱን ሙሉ እየታገሉ ነው then angel እንደዚህ ተባለ ካልባረከኝ አትለቀቅም ዛሬ አለው ያዕቆብ ነው የሚለው then angel እንደዚህ አለ what is your name
what is ምን ማለት እንደሆነ አውቃችኋል what is inside you ምን ማለት ባርከኝ ብለኸኛል ለመባረክ ግን what is inside you inside me is Jacob inside እያለ እኔ መባረክ አልችልም Jacob አታላይ ነው Jacob አጭበርባሪ ነው Jacob እንደዚህ ነው እሱም መባረክ አልችልም inside you is not right አሁን ግን እስራኤል በየስለ inside you is power inside you is greatness inside you is victory somebody shout sit down የያዕቆብን ችግር ልንገራችሁ ያዕቆብ ማን ሲባል what is your name ሲባል I am Jacob ማለቱ ተረከዝ ያዥ ነኝ አታላይ ነኝ ውስጥ ምንድን ያለው ማታለል ውስጥ ምንድን ያለው ቅናት ውስጥ ምንድን ያለው ማጭበርበር ሲለው እኔ ማጭበርበርን እንዴት ተባረካል ማጭበርበርን በአራት ላባዛው ማታለልን በአምስት ላባዛው ለምን ይሄንን አነገርከኝም አለው ምንድነው ምነግር ሲባል ከሰውም ከእግዚአብሔርም ታግለ አሸንፈየለን ልትነግረኝ የሚገባው inside me is victory inside me is power inside me is grace inside me is favor inside me is anointing somebody shout victory ጥያቄል ደጋችሁ ዛሬ እዚህ የመጣችሁ ሰይጣን ደስ ስላለው ነው ሚገፋችሁ ስለሌለ ነው ሊያስቀራችሁ የሚችል ስለሌለ ነው what is inside you በየስጠይቃችሁ ድብርት ለምን ትለኛለህ ማለት ያለበት ቪክቶሪ ነው ምክንያቱም አሸንፈ ነው አይመጣው ድል ነስተ ነው አይመጣው ሃሌሉያ ጮክ በልና ውስጤ ፓወር ሲላ አንድ ቀን እግዚአብሔር መጣና እንደዚህ አለ የእስራኤል ልጆች ግብጽ ያለው ዱባው በጥዩ ምና እሱ ነው የናፈቀን እዚህ ምድረ በዳ ምንም የለም ሲሉ don't worry ማታ ስጋ ተበላላችሁ ጧት እንጀራ ይሰጣችኋል ዘን እግዚአብሔር ንፋስ አመጣ ድርጭቶች መጡና ወደቁ ስለዚህ ማታ በቃ ሁሉም ሰው መፈሰግ ጀመረ ጾም ፈታ and then ጧት ተግቦተኛ ሁሉ ከንቅልፉ ሲነሳ ሰፈሩ ላይ ውርጭ ወርዶ እንዳለ ይሄ ጠሉ ዞር ሲል ፀሐይ ሲሞቅ ጠል ሲል ዞር ሲል ነጫጭ ነገር ቁጭ ብሏል ሲተኙ ያላዩት ሲነሱ አዩ እንዴት ፈዘው እንደሚሰሙኝ ያላቀ ዛሬ ማታተኛ ነገ እኮ ሌላ ቀን ይመጣል ቆይ ንገረኝ ስተኛ ያላየሁት ስነሳ አገኘዋል እግዚአብሔር ወይ ከባድ ህልምና ራእይ ጫነባቸው መኝታቸው ለእረፍት አይደለም ለቪዥን ይሁንላቸው in the name of ያዕቆብ ተኛ ሄሎ ተኛ ሲተኛ ያንን ያለው ብሎ ነው የተኛው no እግዚአብሔር ግን something inject አደረገና ሲነሳ ዋው ሰዎቹ ስጋ በልተው አደሩ and then ጧት ሲነሱ ነጫጭ ነገር ሰፈሩን ሁሉ ሞልቶታል you know what they said what is this አይ ሰነፋችሁብኝ ጧት ሲነሱ ነጫጩ ነገር ሲያው they said ይሄ ምንድነው ለዛ አይደለም እንደ መና ያሉት መና ማለት ምን ማለት ነው ይሄ ምንድነውን አልገባቸውም thank god ከነሱ በላይ ጥበበኛ ሰው ማላቸዋል his name is Moses እጅ ቢጭንባችሁ ጥበበኛ then እንደዚህ አለ this thing አለ inside it is food እግዚአብሔር እንድትበሉት የላከው ነው እና ምንድነው ሲሉ አልገባቸውም ሙሴ ግን ሴክሬቱን ያጋል okay inside it ምን እንዳለ ለማወቅ just go ahead and eat it እናንተ ቢነገራችሁም ስለማይገባችሁ ብሉት አለ ብሉ ዝም ብለው ውሰድና ምን አርግ ብላ ምክንያቱም ሙሴ ምን ተብሎ ጥሪ እንደመጣለት ያጋል አይ ማይንዳችሁ የተረበሸ ነው አሪው ዝሚና ምክንያቱም የሙሴ ጥሪ የወጣ ቀን ስማ ሙሴ አለው የህዝቤን ጮህ ሰምቻለሁ እና ምን ላርግ ሲለው ጊዜ ወደኔ ደረሰ ጮታቸው እና እነኝ የሚያደርጉባቸው ግብጻን ግፍ አይቻል ጥሩ ሪፖርት ነው ዘንዋት ይውል ወደ መልካሚቱ ወደ ሰፊቱ ለአባቶች ወደ ማልኩት ወተትና ማር ወደ መታፈሰው ምድር አወጣቸው ዘንድ አሁን ወርጃለሁ ስለዚህ የሙሴ ጥሪ ውስጥ ማር የሚል እንዳለ ያ ስለዚህ ሰዎች what is this ሲሉ don't worry ዝም ብለው
ሲበሉት ማርማር ይላል። Are you with me now? ምንድነው የሰጣቸው እግዚአብሔር? ሊመጣ ያለውን ዓለም ኃይል የቀመሱትን ሲገቡ እዛ ምን አለ? ማር። ከመግባታቸው በፊት ነው ማሩን ይዞ የመጣው። now taste it now። ስለዚህ ለካ ይሄ የሚቀምሱት ማር ነው ወደፊት የሚያስኬዳቸው። ለምን ሊመጣ ያለው ከናን ምንድነው ያለው? ማር። አሁን ምድረ በዳ ውስጥ ምንድነው የሚቀምሱት? ማር። ሊመጣ ያለውን ዓለም ኃይል የቀመሱትን። ስለዚህ ክርስትና ላይ what is this ብሎ የሚጠይቅ ካለ this is manna, the taste። እነኚህ ልጆች ቸርች ሲመጡ ያጨበጭባሉ፣ ይጮሃሉ፣ እልል ይላሉ፣ ዘምረው አይጠግቡም። ደግሞ ጌታ እንዲላል ይላሉ። what is this የሚላችሁ ከመጣ it is the taste of our kingdom። አምላካችን እግዚአብሔር ማን እንደሆነ እንድታውቁ ፈልጋለሁ። የሥራው መጀመሪያ እኔን አደረገኝ ስትል ጥበብ ምን የሚሉት ነገር ናት? እሷ ነገር don't be fooled። ልንገራችሁ ከኔ ጋር በሉ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ጮክ በሉ። ፈጠረ። ዛት ወድ ፈጠረ ባራ ቡም ሰማይ ቡም ምድር ማለት አይደለም። ዛት ባራ ሚዝ to cut out ቆርጦ ማውጣት። ቆርጦ የሚያወጣ ኮን የት ነበር? ስለዚህ መጀመሪያ ጥበብ ነበርኩ ምትለው ከማውጣቱ በፊት ውስጡ ያለውን ያቅ ነበር ነው። እናንተ በአውሮፕላንም በመኪናም በጀልባም በባቡርም ሄዳችሁ ማጨርሱት ሁሉ ሰማይና ምድር ማጋን የነበረው ኢንሳይድ። ይሄ ሁሉ ግዙፍ ነገር ውስጡ እንዳለ ኢንሳይድ ነበረው። እግዚአብሔር ለመፍጠር ችሎታ ስላለው ሳይሆን ውስጡ ምን እንዳለው ስላወቀ ከዛ እንደዚህ ማለት ይችላል። what is in me የሚል ሰው ሁለተኛውን ጥያቄ መመለስ ይችላል። what is next? ሃሌሉያ። what is ይኸውላችሁ አንድ ጊዜ ውስጣችሁ ከበራላችሁ ነገ ምንድነው የሚለው ቀላል ነው። ለምን መሰለ? ነገ ዓለም ላይ የለም፣ ውስጥ ነው ያለው። ታውጣዋለህ። እስቲ ጮክ በሉና እንደዚህ በሉ። what is in me እየበራልኝ ነው። what's next የሚለው ግልጽ ነው። የኢትዮጵያ ነገ ምንድነው ይላሉ። ምን ያገባኛል? እኔ የኔ ነገ ውስጥ የመኖሬን አውቃለሁ። Are you listening now? Can you get my future is inside. So what is የሚለው ውስጥ በጣም ብዙ ፖቴንሻል አለ። now ኢየሱስ ቁልፍ ሲሰጣችሁ እንደዚህ ብሎ ነበር። ask ጠይቁ። ጠይቁ። what ask እኔ ነኝ ያልኩት? hello Jesus said እንግዲህ ዮሐንስ ማቴዎስ 7 ሉቃስ 11 ላይ he said ask. come on now ask ካለ ዘን ጥያቄ አቅርብ እየተባልከ ነው። so now what is the question now? so what is in me ስትልቁ ask የተባለውን እየፈጸምክ ነው። what's next ካልክ ኢየሱስ ደስ እያለው ነው። ምክንያቱም ልጄ እየጠየቀኝ ነው። now ገልጠዋለሁ ይላል። what's next? what is in me? these are the languages of wisdom. so wisdom basically insight. so what is inside you and what is next? right? አንዳንድ ጊዜ ህይወታችሁ ላይ ያለው ምን እንደሆነ በበቂ እይታ ላይኖራችሁ ይችላል። let me tell you አያምኑኝም እግዚአብሔርም አልተገለጠልህም ይሉኛል ብሎ እግዚአብሔር ፊት ስለማያውቁ ስላላየው ህዝብ ክስ እያቀረበ ነው። those guys ከ40 ዓመት በፊት ጥያቸው የወጣው እስራኤላውያን they are not believers. ካባሮ ፕራባጋዲያቶ do you love Jesus? yes. የእስራኤል ልጆች ውሃውን አዩት፣ በጣም መራራ ነው።
ሙሴ ልንጠጣው አንችልም እዚህ ምድረ በዳ ውሃ የለም ማለት ሲጀምሩ ጊዜ ልክ ነው ውሃው መራራ ነው የጠጣ ሰው ሁሉ የሆነ ነገር እየሆነ ነው ኦራይት ፉድ ፖይዝን ቢባሉስ ገብተዋል ወደ ሽንት ቤት ሩጫ ዘን ለሙሴ እግዚአብሔር እንጨትን አሳየው ምን አሳየው እንጨትን አሳየው ከዛ እንጨቱን አመጣና ሲጥለው ውሃው ጣፋጭ ሆነ ይላል so question አለኝ what is in the stick what was in the tree what was in the tree what was inside it ህዝቡ ሁሉ እዛ ዛፍ ጋር ነበርም እንዴ ነበር ቆይ ነው ያገልጠጋችሁ ልጆቹ መጥረቢያ ይዘው ሊቆርጡ ወጡ ወደ ዮርዳኖስ አካባቢ እና እየቆረጡ ሳለ ኤልሳን አስፈቀደው ነው ሄዱት መጥረቢያው አንደኛው ዋውስ ገባ አባቴ ተውሽው ነው አለ it's okay now የቱ ጋር ነው የወደቀው እዛ ጋር እንጨት አምጣልኝ ልጆቹ ከሚቆርጡት እንጨት ላይ አምጥቶ ሲጥለው መጥረቢያው ወጣ question አለኝ what is in the tree ጥያቄ አለኝ ይሄ የሚቆርጡት ልጆች ያውቁ ነበር ወይ የሚያውቁ ከሆነ ለምን አይጥሉትም ምን ይያልኩ እንደሆነ አውቃል አብሮክ ያለ ሰውዬ ምን እንደሆነ ያውቃል አንተ ግን ታውቃለህ am I talking to you የበለስ ጥፍጥፍ ማንንም ሰው በለስ እየገሸለጠ ይበላል እኮ አይደል ኦ ጂሰስ ክራይስት የትም ብትሄዱ የታለ በለስ አለ በለሱን ግን ማንንም ሰው ሲበላ I don't know ከማን አፍ እንደቀማ ላቀም ኢሳያስ አንዱን በለስ ከሰው ቀማና የበለስ ጥፍጥፍ ወስዶ ንጉስ ሕዝቅያስ ካንሰር ላይ አስቀመጠው ሰውየው ምን ሆነ ተፈወሰ ሌላው ሰው በለሱን ለመበል ይላል ይሄ ለፈውስ ይላል ለምን በለሱስ what is inside ከኔ ጋር በሉ what is inside እግዚአብሔር ይገልጥላችሁ አባቶ ለማና ያንድ ነው ከምንም ታሪክ ይምጡ ይማሩም አይማሩም ምንም ቤተሰብ ውስጥ ይደጉ እኔ አላቀመሱን አዲስ ፍጥረት መሆናቸውን ግን እውቅና ሰጣለሁ ምክንያቱም ማንንም በክርስቶስ ቢሆን አዲስ ፍጥረት ነው ስለተባለ እባክን ውስጣቸው ምን እንዳለ አብራላቸው in the name of ውጭ ስትዞሩ ነው የምትሉት እግዚአብሔር ግን ያለው ውስጣችሁ what is inside you የሚለውን ብታቅ እድሜ እንደተበላ ይገባህና ተደፍተ እየየተላል የብዙዎቻችሁ ክርስትና ልክ አይደለም even ልክ አገልጋይነን የምትሉም ልክ አይደላችሁ ማገልገል የለባችሁ መቀመጥ ነው ያለባችሁ ምክንያቱም ውስጥ ምን እንዳለ አታውቅም my god so this wisdom in sight what is inside so አንድ ነገር what is ብለ መጠየቅ ስትጀምር ያዕቆብ እንደዚህ ያለ what is your name አለው እሱ መልአኩ what is your name ሲለው ጃኮብ ምንድነው ነው ተረከዚያሽ አታላይ አጭበርበር ውስጤ ማጭበርበር ውስጤ ተረከዝ መያዝ ውስጤ ማምታታት ውስጤ መቀማት ብለ እንዴት ተናገራል የእግዚአብሔር መልአክ ማምታታትን 7 እጥፍ እንዲያባዛ ነው ባርከኝ ካልከው በኋላ ይሄው ማምታታት ነው ስለዚህ ማምታታትን 7 እጥፍ ያርክ ስለዚህ ያዕቆብ የዓለም አንደኛ ሌባ የማፊያ ድርጅት ያቋቁም አንተ ሰው የኔን መባረክ አልችልም ተረከዝ ያዥ እንዴት ነው መባረከው የዓለምን ህዝብ ሁሉ ተረከዝ ልትይዝ ስለዚህ እኔ መባረከው ልንገር ውስጥ ያለውን አንተ እውቀና ያልሰጠዋል አንተ ከሰውም ከእግዚአብሔርም ጋር ታግላሸንፍ ካለ ውስጥ ያለውን የሚታየን ድል ነው ስለዚህ አንተ እኮ እስራኤል ነህ አንተ ያዕቆብ ኧረ አሜን በሉ መንፈሳዊ ስማችሁ ድርጊታችሁ ውስጥ እንዳለ ታውቃላችሁ አለኮ ብዙዎች ተጨናነቃላችሁ ግን it's already working is and then ዞራለና እንደዚህ ያለ ያንተ ስም ማን ነው what is your name ስለው you know what እንጅሉ ምን እንዳለ ለምን ትጠይቀኛል ለማለት የመጠየቅ መብት የለህም ነው አይደለም ካሸነፍከኝ በኋላ ለምን ትጠይቀኛል ምክንያቱም እኔ ውስጥ ያለውን እኮ አሸንፈዋል ምን እንድነግር ነው የምትፈልገው
ከፈለክ አንተ ስም አውጣልኝ እንጂ እኔ ውስጥ ያለውን አንተ አሸንፈሃል ሊሄድ በየስለ አትሄድም ብለ ጎተታ ይዛል and then why do you need my name now አሜን ነው now what is the threat ምዕራፍ 1 ልውሰዳችሁ let me show you something very powerful can I የኔ ይበሉ next የሚባለው ዛሬ ይበራል ልንገራችሁ እኔ እንዳባታችሁ አንድም ቀን በግራ መጋባት እንድትሄዱ አልፈቅድላችሁ not even 1 minute not even 1 minute never somebody shout never shagabayato zebadiaka hallelujah what is አሁን ጥበብ እየገባችሁ I think ማይንዳችሁ ጥበብ እየተሞላ ሲል what is inside what is next what is your name what is in this ሚል ነገር እየገባችሁ ይመጣል thank God now ዘፍጥረት ምዕራፍ 1 ቁጥር 26 ከቦንዳ ባራባቦስኮ ከኔ ጋር በሉ ለመግዛት የሚሆን ማንኛውም ነገር እዚህ ውስጥ አለ okay ምዕራፍ 1 ቁጥር 26 alright እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ከዛስ የባራሶችና የሰማይ ወፎችን እንስሳትና ምድርን ሁሉ በመድር ላይ የሚንቀሳቀሱትን ሁሉ እንደ መብረቅ ይግዙ በሉ አላላችሁም now let me help you ሰውን በመልካችን እንደ ምሳሌያችን እንፍጠር አይደለም ቁጭ አድርጉት ሞባይላችሁ let me help you ነው እንፍጠር አይደለም በእንግሊዝኛ የሚለው let us make let us create አይደለም let us make በሉ ከኔ ጋር even that make is not make okay just follow me now just follow me shale rebedia torabaka basut make በሉ እስቲ ከኔ ጋር make ያ ወርድ let us make የሚባለው is አሳ በጣም ብዙ ከ20 በላይ ትርጉሞች አሉት ቃል ግን ተደጋጋሚ የሚነገረውን አዳምጡ to do to make ይልና ማለት ነው okay it means advance let us advance ለካ ስለሰው another stage ያወራ ንገሩ አድቫንስ አረጋል oh my god የኔ በሉ አድቫንስድ የሆነ ቨርሽን ይገለጣል advance okay now it also means appoint it's appointment all right and it also means up be at become bear bestow bring forth okay so ብዙ በጂቤስ ስትሄዱ govern grant anyway so ልንገራችሁ ምን እንደሆነ አንዱ ትርጉም ማለት ነው እያለ ያለው እንደዚህ ነው let us make him create him አይደለም basically let us give him እንስጠው ምን መልካችንን ምሳሌያችን let us give him ገብታችኋል ማለት ያ ሰው የእግዚአብሔር ኢሜጅም ላይከነስም አልነበረው now God said let us give him God is a giver ዘን ተመልከቱ የሚለው የሚቀጥለው ነገር ማለት ነው እግዚአብሔርም ሰውን በመልኩ ፈጠረ ካለ ዘን ኦሬዲ ምን አድርጎታል ሰጥቶታል now እንዲህ ብለን ብንጠይቅ ምንድነው መልሱ what is in man because መልካችንን መሰለችን ምን እናርገው እንስተው ዘን እግዚአብሔር ሰውን በመልኩ ፈጠረው ካለ it's a finished job ስለዚህ አሁን ሰውየውን ስመለከተው ኢንሳይዱ something አለ so አሁን እንዲህ ብዬ ብጠይቅ what is inside ብዬ ብጠይቅ መልስ የለኝም እየሰማችሁ ነው what is inside ቢባል አሁን ልክ አይሆንም ወይ ምክንያቱም ኦሬዲ ሰጠዋ ሰውየውም ተቀበለኮ God already በቃ በዛ ፈጠረው ካለ done hello come on now it is done ስለዚህ እንዲህ ብዬ ብጠይቅ መልስ የለኝም ወይ what is inside man the image the likeness
ስለዚህ ሰውየው ውስጥ የእግዚአብሔር መልክ አለ ሰውየው ውስጡ ማንን ይመስላል እግዚአብሔር ለካ ሰውየው ግዛ የሚባለው ውስጡ ካለው የተነሳ ሰውየው የሚገዛው የት ካለው የተነሳ ነገርኩ ውስጥ ያለው ክራይስት እኮ ነው እንድትገዛ የሚያደርግ እንደ ጮክ በሉና ንገሩኝ እኔ ውስጥ ያለው መከራ አይደለም ጭንቀት አይደለም ዲፕሬሽን አይደለም እኔ ውስጥ ያለው የእግዚአብሔር መልክ ነው ክራይስት Am I talking now? Now the most dangerous ነገር ላውራ ልጅ ይኸውላችሁ እናንተ ልጆች እመኑኝ ምላችሁን ካመናችሁ ለሚያምን ሁሉ የሚባለው ስቴጅ ላይ ትገባላችሁ ሁሉን የሚችል ነገር ውስጥ አለ በምንም ታምር you are not small now watch እግዚአብሔርም ሰውን በመልኩ ፈጠረ እኔ ንግግሩን አዳምጡት በመልካችን እንደ ምሳሌያችን ሰውን እንፍጠር ሰዎችን ነው የሚለው ሰውን ካለ በኋላ ይግዙ ይለኛል ምን ይበሉ ሰዎች ይግዙ ነበር ማለት የነበረበት እንጂ ሰው ይግዛ ነበር መባል የነበረበት አሁን እሱ ሰው አለና ይግዙ ኦኬ ጋሼ ሰው እሳቸው ስለዚህ አዳም ሽማግሌ ነው so በእንግሊዘኛውም ወይ በዕብራይስጥኛው ብታዩት let us make man የሚለው let us make አዳም ነው የሚለው let us make በሉ አዳም በሉ ኦኬ let us make ጮክ በሉ let us make ጩና አዳም ምዕራፍ 5 ጋር ክፈቱ መለሳላችሁ ምዕራፍ 5 ጋር ክፈቱልኝ መለሳላችሁ ወደ ኋላ ኦልራይት የአዳምም ትውልድ መጽሐፍ የትውልድ መጽሐፍ ነው እግዚአብሔር አዳምን በፈጠረ ቀን በእግዚአብሔር ምሳሌ ያደረገው ወንድና ሴት አድርጎ ፈጠረው ባረካቸው ስማቸውንም በፈጠረበት ቀን አዳም ብሎ let us make man ሲል ኮንፊውዥን ነው let us make አዳም ካለ እዛውስ ወንድና ሴት አለ ማለት ስለዚህ ይግዙ የሚለው ልክ ነው am I talking to you now so let us make man ካላችሁ one man ይመስላል so let us make አዳም ከተባለ ግን ግልጽ ላድርግላችሁ አዳም is office አዳም is office አዳም is office ነው ኦፊሱን ነው እግዚአብሔር እያደራጀ ያለው ለምሳሌ አሁን የኔ ቢሮ ጋር ተመጡና ኦፊስ ነው የምትሉት እንዘን ማደራጀት ማለት ምን ማለት ነው ጠረጴዛውን ምናምኑ ማስገባት ነው ስለዚህ አዳም የሚባል ኦፊስ አለ ቤዚካሊ ገነት ውስጥ የነበረው እዛ ጋር የነበረው ብቻ ሳይሆን ራሱ ኢየሱስም እኮ አዳም ተብሏል ፊተኛው አዳም ይላችኋል ይሄኛውን ኢየሱስንስ ኋለኛው ኢየሱስ ራሱ ምንድነው አዳም ነው ስለዚህ አዳም ምንድነው ኦፊስ ነው የሴቷ ስም ምንድነው አዳም የወንዱ ስም ምንድነው ስለዚህ የሁለቱም ስም ምንድነው ወይሽ ጥያቄ ልጠይቃችሁ እኔ አሁን ዶክተር ነኝ ዶክተር የሚለው የግል ስም ነው የምን ስም ነው የኦፊስ የታይትል ነው አይደለ ስለዚህ ሴት ስትባል ዶክተር አትባል ወንድ ሲሆን ማንንም የተማረ ሊገባበት ይችላል ስለዚህ አዳም የሚለው ኦፊስ ነው ሴቱም ወንዱም ሊገባ ይችላል I don't know እየሰማችሁ ገብታችኋል ነገሩ ስለዚህ ይግዙ ሲል ምን ማለቱ እንደሆነ ግልጽ ነው ማለት ነው አሜን ስለዚህ አሁን እንደገና ገፋ አድርጌ ብጠይቃችሁ what is inside አዳም አይታችኋል አሁን መልክና ምሳሌ ብቻ አይደለም male and female አይታችኋል so my god so ሰውን ሳይሆን አዳምን የማስም ነው የወንዱም የሴቷም ነው ሁለቱንም ማን ያላቸው አዳም ስለዚህ ይግዙ ሲል ምን ማለቱ እንደሆነ ግልጽ ነው
ስለዚህ ወደ መግዛት ስትመጣ ሁለቱንም ነገሮች አፕላይ ማድረግ አለብህ ማለት ነው ግዛ የተባለው ለሜል ብቻ አይደለም ለፊሜል ብቻም አይደለም ለአዳም ነው ማለት ውስጡ ምን አለው ሜል ኤንድ ፊሜል ሶ መግዛት የሚቻለው ስንቱን ስትጠቀም ነው ሁለቱ ስለዚህ አሁን ጥያቄ ጠይቃለሁ እንደገና what is inside Adam male and female እዚህ ስንት ሰው ገብቶታል እንግዲህ ይደገም ካላችሁ የሚደገም እኔ ዋናው ዛሬ መንፈስ አገኙልኝ